ዓለም አቀፍ ንግድ የሚዘዋወረው ባህር ላይ ነው። በፈረንጆች 2035 አካባቢ ኢትዮጵያ ኢኮኖሚ 10-12 ዓመት ጊዜ ውስጥ $1 ትሪሊየን ይደርሳል። ይህ ተአምራዊ አገር እንዴት ነው ቱሪዝም የቀነሰው ቱሪዝም ያነሰው ይላሉ። ኢነርጂ የኢንዱስትሪ ልማት በዋና መሰረት ዋና ሞተር ስለሆነ ነው። እኛ ሀገር በዋናነት የካፒታል ማምረቻ የለንም። ካፒታል ማለት አንድ ለምሳሌ ፋብሪካን ትንተክል ለፋብሪካን ለማቋቋም የሚያስፈልገው የተለያየ ቁሳቁስ እዚያ ሀገር እናመርት። አንድም የውጭ ምንዛሪን ከገበያ ሙጥጥ አድርጎ ማጥፋት፣ ተገዝቶ ገበያ ላይ የቀረበውን እቃ በመደበቅ በመሰወር መንግስትን በማስጨነቅ በዋጋ ግሽበት የምትልኪው የምትገዢው የሚጓጓዘው በባህር ላይ ስለሆነ ነው። በባህር ላይ ከሆነ ተጓጉዞ ከአንድ ሀገር ሌላ ሀገር ሄደው የባህር በር ለአንድ ሀገር ያስፈልጋል ማለት ነው። እንደ ሀገር የኢትዮጵያ ኢኮኖሚ በተሻለ እንቅስቃሴ ላይ ነው የቆየው። በኢህአዴግ መራሽ ጊዜም የኢትዮጵያ ኢኮኖሚ እድገት ነበረ። ከዛ በኋላ የጠቅላይ ሚኒስትር አብይ ወደ ስልጣን ከወጡም በኋላ የኢትዮጵያ ኢኮኖሚ እድገት ቀጥሏል። በኢህአዴግ መራሹ መንግስት ጊዜ ችግር የነበረው ኢኮኖሚው እድገት ዘላቂ እንደማይሆን ነበረ። በብዙዎቹም በዓለም አቀፍ ተቋምም በአገር በዊ ምሁራንም ስታይ የነበረው በዛ ምክንያት ነው። ይሄን እድገት የማይዘልቅ ከሆነ የተሻለ እና ከብዙ ምንጭ ገቢ እንደ ሀገር ካላገኘን ዘላቂ አይሆንምና በሚል ነው የአገር በቀል ኢኮኖሚ ማሻሻያ ፕሮግራም ተነደፈው። በነገራችን ላይ እሱ ነገር አገር በቀል ኢኮኖሚ ማሻሻያ የተባለው እንደ ኢኮኖሚክስ ቲዮሪ አንድ ነው። ኢኮኖሚክስ ለዛ ሀገርና ለዚህ ሀገር የተለየ አይደለም። ግን አገሬው ምሁራን ቁጭ ብሎ ይሄንን ነገር በመነጋገር በፊት በጉምጉምታ ሲነገር የነበረውን በግልጽ መንገድና ለዛም ደግሞ ጠቅላይ ሚኒስትር አብይ የሚመራው መንግስት ነው በዛ ክፍት ስለነበረ ዝግጁ ስለሆነ ነው አገሬው ሰው የተለያየ የኢኮኖሚክስ ምሁራን ቁጭ ብሎ አናላይዝ በማድረግ በመንደፍ ነው አገር በቀል ኢኮኖሚ ማሻሻያ ፕሮግራም። አገር በቀል የተባለው በአይኤምኤፍ ወይም በዓለም ባንክ ጫና ሳይሆን የነበረውን ኢኮኖሚ እድገት ልከስም ነው። እንዲሁም እንደ ኤሽያን ክራይሲስ ሲያስከትል ነበረ። በቀጥል በዛ ኤሽያ ክራይሲስ የሚባል ኢኮኖሚ ክራይሲስ አድርጎ ህዝቡ ብዙ የተቸገረበት፣ ስራ ያጣበት፣ ልጆች ትምህርት ቤት ያቋረጡበት ዘመን ነበር። እንደዛ ነገር ይፈጠር ነበር ብሎ በዛ ቢክድ። ምክንያቱም የእድገት ምንጩ ዘላቂነት አልነበረውም። ንግድ ነበረ በዋናነት የነበረው። የእድገት ምንጩ ሸቀጥን ከውጭ አምጥቶ እዚህ በመሸጥ የምናገኘውን ብድር በብዛት ለሸቀጥ ማምጫ በማዋል ከውጭ የተወሰነ ኮንስትራክሽንን በመንግስት በማስፋት ነው እና ስለዚህ ያ ዘላቂ አይደለም። የእርሻ መር የኢንዱስትሪ ልማት አድል የሚባለውን እንከተላለን ቢባልም ግን በተጨባጭ እንደዛ አልነበረም የኢኮኖሚ ሁኔታ። ኤኒዌይ አሁን እንግዲህ ምንድነው ምንጩ? አሁን የተለያዩ ፕሮጀክቶች ምንጩ የሀገር በቀል ኢኮኖሚ ማሻሻያው ነው ዋናው ነገር። ለዛ ነው ወደዛ ሄድኩት። የሀገር በቀል ኢኮኖሚ ማሻሻያው ምንድነው ያደረገው? ማይክሮ ኢኮኖሚ የሚባሉትን ዋና ዋና የአገራዊ የኢኮኖሚ እንቅስቃሴ ሚዛንን ነው ታየው አንድ። ስለዚህ ማክሮ ኢኮኖሚ እንቅስቃሴ የሚለካባቸው የሚታይባቸው አገሪቱ እንቅስቃሴ ሆነ የኢኮኖሚ እንቅስቃሴ በ5-6 ነገሮች ነው የሚለኩት። እሱ ስታይ እሱም በጣም ችግር ነበረ ሂደቱ እና
እርሻ ምር የኢንዱስትሪ ልማት ተብሎም ግን እንደዛ አልነበረም። ኢንዱስትሪም ገና ጅምር ተወሰነ ኢንዱስትሪ ፓርኮች በቻይናዎችና በዓለም ባንክ ግፊት የተጀመሩ ነበሩ። ከዛ ውጪ የኢንዱስትሪ ልማቱም ለአጠቃላይ ከሀገር ምርት የነበረው አስተዋጽኦ ትንሽ ነበር፣ ከ20% በታች ነበር። ኢትዮጵያ ግን ያላት ሀብት እና ለኢትዮጵያን ይዟት ሊቀይር የሚችለው የተለያየ ኢትዮጵያ አቅም ሊኖራት የሚችለውን ሁኔታ በማየት የተለያየ ዘርፍን የተለያየ ሀብትን በመጠቀምና በማሻሻል ላይ እንድንበት ነው። በማይክሮ ኢኮኖሚ ደረጃ ዋጋ ግሽበቱ ነበረ። ስለዚህ ዋጋ ግሽበቱን ማረጋጋት አለብን የሚል ነበረ። እድገት ነበረ። እድገቱ እንዴት እናስቀጥላለን? የጂዲፒ ግሮዝ የሚለው ማይክሮ ኢኮኖሚ ነው ነበረ። የውጭ ምንዛሪ ባላንስ ችግር ነበረ በጣም እሱን እንዴት ነው እናስተካክላለን የሚል ተከደበት አለ። ከውጭ ማስመጣት እንጂ ወደ ውጭ የምልከው እምብዛም ነበረ። እሱን እንዴት እናሳድጋለን ወይም እናመጣጥማለን የሚል ኢሹ ነበረው እና የገንዘብ ፍሰትን ደግሞ በገባ ውስጥ ለማስተካከል ምን አይነት የኢንትረስት ፖሊሲ ሞኔታሪ ፖሊሲ እንከተላለን የሚል ነበረ። የፊስካል ፖሊሲም እንደዛው የባጀትና አጠቃቀማችን ምን ቢሆን ነው ተሻለ የሚለው ነገር ነበረ። ብዙ ነገሮች አሉት። በጣም ወደ 16 ጉዳዮች ናቸው። ይሄ እንዳለ ሆኖ የትኛው የክፍለ ኢኮኖሚ ላይ ብናተኩር ያዋጣል እንደ ሀገር አንድ ክፍለ ኢኮኖሚ ሳይሆን እርሻ ብቻ ሳይሆን ወይ ኢንዱስትሪ ብቻ ሳይሆን ኢትዮጵያ ባላት አቅም ልታመነጭ የምችለውን ሀብት ተጠቅመን ነው ማደግ አለብንና የትኛውን ክፍለ ኢኮኖሚ ትኩረት ይደረግ ተብሎ የመጀመሪያው የእርሻ ክፍለ ኢኮኖሚ ትኩረት ይደረግ ነው። ምክንያቱም ኦልሬዲ 75% ያላነሰ ሰው አሁን እንኳን ወደ 72 ደርሷል በእርሻ ነው የምኖረው። የውጭ ንግዳችን ኤክስፖርታችን በዋናነት ከእርሻ ነው 80% እስከ ቅርብ ጊዜ ድረስ። ስለዚህ የእርሻን ምንጊዜም በነገራችን ላይ የሰው ልጆች ምድር ላይ እስካሉ ጊዜ ድረስ እርሻን መተው አይቻልም። አጠቃቀሙን ቴክኖሎጂውን ነው እንጂ የምንቀይረው። ስለዚህ የእርሻ ምርት ማሳደግ አለብን ነው። ሁለተኛው ኢንዱስትሪ ከኢንዱስትሪ ማኑፋክቸሪንግ የፋብሪካ ምርት ማሳደግ ፋብሪካ በማቋቋምና ምርቱን ማሳደግ የምለው። ሶስተኛው ማዕድን አላት ኢትዮጵያ የተለያየ ማዕድን ሀብት አላት። ማዕድናችን አውጥተን መጠቀም መቻል አለብን ነው። አራተኛው ቱሪዝምን እናስፋፋ ነው። ምክንያቱም በዓለም ላይ ብዙዎቹ ይናገራሉ ኢትዮጵያ መጥቶ የሄደ ሰው በሙሉ እንደው ይሄ ተአምራዊ አገር እንዴት ነው ቱሪዝም የቀነሰው ቱሪዝም ያነሰው ይላሉና በአምባሳደርነት የሚቀመጡት የተባበሩት መንግስታት እኔ እንግዲህ እንደነበርኩበት ነውና ልማት ፕሮግራምና ሌሎች የተባበሩት መንግስታት ድርጅቶች ውስጥ መጥቶ መስርቶ ተለያዩ ወጣ ገባ ብሎ ያዩ ሰዎች የሚሉት ቱሪስቶችም መጥቶ የሚሉት ነው የሚሰጡት አስተያየት ነበርና ስለዚህ አምቅ ብሎ ከየትኛውም ዓለም ከየትኛውም ነገር የበለጠ ብዙ የሚታይ ነገር አላት ኢትዮጵያ ናት ተብሎ ይነገራልና ስለዚህ ያንን ትኩረት እናርግ የሚል ነበረ። ሌላው እንግዲህ የዘመኑ የዋጀው ዲጂታል ኢኮኖሚን እናሳድግ ነው። እነዚህን 5 ሴክተሮች ላይ ትኩረት እናርግ ነው። ስለዚህ አሁን ያሉት ፕሮጀክቶች እንግዲህ ለምሳሌ የኃይል ማመንጨት ነው አንዱ ትልቁ ትኩረት። የዳሴ ግድቡ የኮሻው የጂኦተርማሉን የንፋስ ማመንጫውን የሶላሩን አሁን መታራ አካባቢ የተጀመረው የሁሉ ኤነርጂና ምንጭ ነው። ኤሌክትሪክ ኃይል እና ምንጭ ነው። ምክንያቱም ኢትዮጵያ የትም አገር እንግዲህ ኢንዱስትሪያል ሪቮሉሽን የመጣው ለምሳሌ ተርማል ኢንጂን መፈጠር ነው። ኢንጂኑን ከተርማል ኤነርጂ በማግኘት ቶሎ ማንቀሳቀስ በመቻሉ የተለያዩ ነገሮችን መስራት ተቻለ ነው። ስለዚህ የኤነርጂ ማመንጨት መቻል እንግዲህ ከዛ ሄዶ ነው አሁን አብዛኛው አውሮፓና አሜሪካ ነገሮች የኒውክሌር ኤነርጂ ነው የሚጠቀሙት። ላይ የተገባው ያለ ኤነርጂ ኢንዱስትሪያላይዜሽን አይታሰብም እና ስለዚህ አንዱ ትኩረት የተደረገበት ትልቅ ፕሮጀክቶች የተሰሩትና ያለቁትም ያሉት አገር ያለ ኤነርጂ ኢንዱስትሪያላይዝድ አትሆንም። ኢትዮጵያ ታምርት ብለን እንናገራለን፣ ግን ኢትዮጵያ ማምረት የምትችለው በኤነርጂ ነው። በተለይ በኤሌክትሪክ ኤነርጂ ነው በዋናነት።
ስለዚህ አለበለዚያ መንቀሳቀስ ስለማይቻል ግብአት ማቅረቡ ነው። አሁን ኢንቨስተሮችን ዓለም ላይ ስናጠና በተለይ በፊት በሰፊው እናጠና ነበርና ምንድነው ኢንቨስተሮችን የምስበው የተለያየ ሀገር ገብቶ ኢንቨስት እንዲያደርጉ ብለን ስናጠና በዋናነት 3 ነገር ነው። አንደኛው ገቢ ያገኛለሁ ነው። በቃ ገባ አገኛለሁ ወይ ለምርቴ እዛ ባመርት የተሻለ ገባ እዛ ሀገር ወይም እዛ አካባቢ አገኛለሁ ወይ ነው። ሁለተኛው ይሄንን ኢንዱስትሪን የሚያንቀሳቅስልኝ የሰለጠነ እና ዋጋ ነው ሳይበዛብኝ የሰለጠነ ሰው ኃይል አገኛለሁ ነው። ሶስተኛው ለዚህ ኢንዱስትሪ ማንቀሳቀሻ በቂ ኤነርጂ አገኛለሁ ነው። እነዚህ 3ቱ ነገሮች ወሳኝ ናቸው። አንድ ሀገር ኢንቨስተር በተለይ ኢንዱስትሪ ላይ ኢንቨስት የሚያደርግ ሰው መጥቶ ኢንቨስት በሚያደርግበት ጊዜ ስለዚህ ከዛ አንፃር ስለሆነ የተቃኘው እንግዲህ የኤነርጂው ኢንዱስትሪ ልማትን ያሳድጋል፣ ስራ ዕድል ይፈጥራል ወተተርፈ ኤነርጂ እንግዲህ ስንል አሁን የእንትንም ኤነርጂ ነው። በነገራችን ላይ የተፈጥሮ ጋዝ ማምረቻም ኤነርጂን የተሻለ ኤነርጂ ለማግኘት ነው አማራጭ የኤነርጂ እንዲሆን የነዳጅ ማምረት ለኤነርጂ ነው። የተለያየ ነገሮችን ለማንቀሳቀስ ነው የግድ ይፈልጋል። ስለዚህ አሁን የመንግስት ትኩረት ኤነርጂ ላይ በጣም ፎከስ ማድረጉ ኤነርጂ የኢንዱስትሪ ልማት በዋና መሰረት ዋና ሞተር ስለሆነ ነው። ያ ነው እንግዲህ ኢንዱስትሪ ልማቱ ነው ስራ ዕድል የሚፈጥረው። ኢንዱስትሪ ልማቱ ነው ሲያድግ አሁን ከውጭ አምጥተን የምንለብሰውን ልብስ እዚህ አምርተን የሚተካለን፣ እዚህ አምርተን ነው ከውጭ አምጥተን የምናደርገውን ጫማ እዚህ አምርተን የሚተካለን። ኢንዱስትሪ ልማት ሲስፋፋ ነው ለሰው ልጅ የተሻለ ምርት ማቅረብ የሚችለው ኢንዱስትሪ ነው። እርሻ የሚያቀርበው ምግብ ነው በዋናነት። ከዛም ነው በርግጥ ግብአት ያቀርባል ለኢንዱስትሪው ደግሞ። ስለዚህ ያንን አሳስሮ መሄድ የግድ ይላል። ሌላው እንግዲህ ትልቅ ፕሮጀክቶች እያለቁም አንዳንድ ቦታም እየሰሩ ያሉት የቱሪዝም ማሳቢያ ቱሪስት ማረፊያ ወይም ማያ ቦታዎች እየሰሩ ያሉት እንግዲህ በዋናነት እኛ ሀገር በዋናነት የካፒታል ማምረቻ የለንም። ካፒታል ማለት አንድ ለምሳሌ ፋብሪካን ስንተክል ለፋብሪካን ለማቋቋም የሚያስፈልገውን የተለያየ ቁሳቁስ እዚህ ሀገር እናመርትም። ስለዚህ የግድ ከውጭ እናመጣለን። ስለዚህ ደግሞ ያንን ማምጣት ደግሞ የምንችለው የውጭ ምንዛሬን በሰፊው ካገኘን ነው። ስለዚህ ቱሪዝሙ ትልቁ ነገር የውጭ ምንዛሬን ያስገኘናል። በጣም ጭስ አልባ ሆኖ እንግዲህ ጭሶ በትንሹ ብዙ የውጭ ምንዛሬ መሳብ ይቻላል። አሁን እስካሁን ድረስ ያለነው በዋናነት ከእርሻ ከዛ ተወሰነ ከኢንዱስትሪ ነው ኤክስፖርት ማድረግ በመጀመራችን የውጭ ምንዛሬን የምናገኘው። ቱሪዝም በጣም ትንሽ ነው እንደ ኢትዮጵያ እንደ ሌሎች አገሮች አንጻር ስናይ በጣም ትንሽ ገቢ ነው የምናገኘውና ያን ገቢ ለማመንጨት ያለሽን ሀብት በማውጣት በመጠቀም ነው። እና ስለዚህ አንዱ ሀብት የቱሪዝም ሀብት ነው ኢትዮጵያ ያላት ብለናልና ቀደም ከዛ አንጻር ነው ትኩረት ተደረገው። ያ የውጭ ምንዛሪ አቅርቦታችንን ያሳድጋል። የውጭ ምንዛሪ አቅርቦት የካፒታል ግዢ ከተለያየ ሀገር የምንገዛውን ኤክስፖርት ከምናደርገው እንግዲህ በተጨማሪ እዚህ ሆነን ውጭ ሳልክ ነው ዶላሩን የምናመጣው። የቱሪዝም ለየት የሚያደርገው ይሄ ነው። ምንም አይነት ቁስና ወይንም አገልግሎት ወደ ውጭ ሳትልኪ እዚሁ ተቀምጠሽ ዶላሩ እዚህ ድረስ ይመጣልሻልና ከዛ አንጻር ነው ትኩረት ተደረገውና ሌላው እንግዲህ የኢነርጂው በዋናነት ማዕድን ብለናል። ኢትዮጵያ ያላት ትልልቅ ማዕድን ውስጥ እንግዲህ ከጥንት ጀምሮ የሚታወቀው ወርቅ ነው። አሁን ለዚህን ትኩረት በመስጠት ነው መንግስት ገበያውንም በማብነው አቅርቦቱንም ክትትሉንም በብሔራዊ ባንክ በተለያየ ቦታ ሄዶ ከአነስተኛ ጥቃቅንም ጭምር እንዲገዛ በመደረጉ እሱ ተሰብስቦ ወደ ውጭ ተልኮን ምነው በቅርብ ጊዜ አለፈው አምናና ጋቻምና ትልቅ የውጭ የወርቅ ኤክስፖርት አግኝተናልና ሌሎችም አሁን የተለያየ ቦታ እየተፈለጉ የወጡ ለገባ እንዲቀርቡ የተደረጉት ሀብት ስለሆነ ይሄን ሀብት መጠቀም አለብን ነው። ስለዚህ እነዚህ ሁሉ ትልቁ ነገር የውጭ ምንዛሪ አቅርቦታችንን ያሳድጋሉ። ያ በበቂ ሁኔታ ለጊዜው ሸማች የምጠቅበትን ቁሳቁስ ነው ሸቀጥ ለማምጣት ይረዳል። በዋናነት ግን የካፒታል እቃን
አምጥተን እዚህ ሀገር የተለያዩትን ፋብሪካዎች ለማቋቋምና ለመስራት ስለሚጠቅመን ነው። ስለዚህ እንግዲህ በአጠቃላይ ይሄ ሂደት የተሻለ መንገድ ነው። አሁን ፈርጀ ብዙ የኢኮኖሚ እድገት አቅጣጫ ነው። ኢኮኖሚ ኢትዮጵያ ውስጥ በትክክል ኢትዮጵያ ኢኮኖሚ እያደገች ነው። በኢኮኖሚ እያደገ ነው። ግን ስብራት የነበረው ከዚህ ሁሉ የዋጋ ግሽበት ነው። የዋጋ ግሽበቱ እንግዲህ በተለያየ ምክንያት የዋጋ ግሽበት ተከስቷል። እንግዲህ የመጀመሪያውና የመጨረሻው ይሄ ነው ለማለት ያስቸግራል። ግን የዓለም አቀፍ ለምሳሌ ክስተቶች፣ ጦርነቶች፣ የኮሮና መፈጠር ሌላም ነገር ሌላ ቀርቶ እንኳን እኛ ሀገር አሜሪካ ነገር የዋጋ ግሽበት በጣም አስቸግሯቸው ነበር። አሁን ቅርብ ጊዜ እዚህ ኳርተር ትንሽ ተሻሽሏል። በአውሮፓ የሌለበት ስካንዲኔቪያንስና ቻይናና አረብ ሀገሮች ናቸው ዋጋ ግሽበት ያልመታቸው በኮሮና ምክንያት። ከዛ ውጪ እሱ እንግዲህ እኛ ከፊል ሸቀጡንም የካፒታል እቃውንም ከውጭ ስለምናስመጣ እዛ ሀገር ዋጋ በጨመረ ቁጥር እኛ ጋርም ይጨምራል። ይሄ ተጽዕኖ ነበረው። ሌላው የዋጋ ግሽበት ለምሳሌ በህወሓት የከፈተው ጦርነት ጊዜ ጦርነቱ ፈርጀ ብዙ ነበር። በነገራችን ላይ ሰው የሰሜኑ ጦርነት ብቻ ነበር የሚያው። እዚህ ከተማም በዚህ ከሌሎችም ቅርብ ከተሞች በተለይ የወጪና ገቢ ንግድ የሚካሄድበት መንገዶች ላይ ከፍተኛ የኢኮኖሚ ጦርነት አንዱ ስትራቴጂ ነበር። አንድም የውጭ ምንዛሪን ከገባ ሙጥጥ አድርጎ ማጥፋት፣ ተገዝቶ ገባ ላይ የቀረበውን እቃ በመደበቅ በመሰወር መንግስትን በማስጨነቅ በዋጋ ግሽበት። ስለዚህ ከዛ የህዝብ ቁጣ ተቀስቅሶ መንግስትን ነው እንዲያወርድ አንዱ ዘዴ ነው ብሎ ስለተኬደበት ስለታስበበት አንዱ እሱ ትልቅ ችግር ነበረው። ሌላው እንግዲህ ኮሮናው አቅርቦትና ፍላጎትን እንዳይጣጣም ትንሽ ያደረጉ ነገሮች ነበሩ የተወሰነ ጊዜ። በእርግጥ ከየትኛውም አገር ከሁሉም ዓለም ላይ ካሉት አገሮች ሳይሆን ከአብዛኛው በእድገት ላይ ከነበሩ አገሮች የተሻለ የተረጋጋ ኢኮኖሚ ይዘው የተሻገረው የኢትዮጵያ ኢኮኖሚ ነው በአጋጣሚ በኮሮና ላይ እና ያ ዓለም በሙሉ ከፊሉ ኔጌቲቭ ከፊሉ 1-2% ብቻ ሲያድግ የኢትዮጵያ ኢኮኖሚ በኮሮና ጊዜም በ6.2 ነው ያደገው። ይሄ ሌሎች ዓለም አቀፍ ተቋማቶችም ያረጋገጡት ማለት ነው። እና እነዚህ ሁሉ ተደምሮ የዋጋ ግሽበት አመጡ። የዋጋ ግሽበት እንግዲህ ምንድነው? አንዴ ከተገባበት ስፓይራል ይሆናል። ስፓይራል ማለት ዋጋ ጋሽባል። ከዛ የገቢ መጨመሪያ ዘዴዎች መንግስትም ሌሎች ተቋማትም ይሄዱበታል። በተለይ በሸምቶ አዳሪ ህብረተሰብ ገቢ ለማሳደግ። ከዛ ደግሞ እንደገና ዋጋው ጋሽባል። ከዛ ደግሞ ያ ገቢ በተለይ በደሞዝ የሚተዳደር ከየትኛውም ይሁን ከመንግስት ሰራተኛም ይሁን በግልም ድርጅት ውስጥ ስራ በደሞዝ የሚተዳደር ያ አላኖረው ይላል። እንደገና ደሞዝ መሻሻያ ያደረጋል። እንደገና ደግሞ ዋጋው ጋሽባል። እዚህ ስፓይራል ኢንፍሌሽን ውስጥ ይገባሉ። ይሄ የዓለም አቀፍ ኢኮኖሚ ፊኖሚናን ወይም ሂደት ነው። ይሄ በእርግጥ አደጋ አለው። እንደዛ ከቀጠለ በቅርብ የምናየው በቅርብ ነው ከአፍሪካ ዚምባብዌ እንደዚህ ውስጥ ገብታለች። የዛሬ 40 ዓመት አካባቢ ላቲን አሜሪካ እንደዛ ሂደት ውስጥ ገብታለች። ያ በቀላሉ ሊቆም አልቻለም። እንግዲህ ዋጋ ግሽበት ደግሞ ምን አስከተለ? የኑሮ ውድነት አስከተለ። ምንም ያክል መንግስትም የግል ድርጅቶችም ለሰራተኞቻቸው ደሞዝ ቢጨምሩም የደሞዙ ጭማሪ ከዋጋ ጭማሪ ጋር አብሮ ሳይሄድ ሲቀር የኑሮ ውድነት የሚባለው ነገር ይከተላል። አንድ ሰው አምና ለራሱ 2 ሱሪ 2 ሸሚዝ ወይ 2 ጫማ የሚገዛ ከሆነ ዘንድሮ ካቃተው ኑሮ ውድነት ነው። እንግዲህ ኑሮ ውድነቱ ጋር አብሮ የሄደው አንዱ የቤት ኪራይ መወደድም ነበር። መንግስት ለዛ ነው ጣልቃም የገባው እና ደንብና መመሪያ አዘጋጅቶ
ቢኑ ቤት ለኖ በመንግስት በኩል ካልተፈራረመ እንዳይጸድቅ ለሁለት ዓመት አንዴ ከተፈረመ ለሁለት ዓመት ነው ዋጋ መቀየር እንዳይችል ሌሎ የተባለው። ምክንያቱም ትልቁ ችግር ለምሳሌ ለደሞዝተኛ የቤት ችግር ነው ከምንም በላይ ለእሱና ነው መፍትሄ በኋላ መጣበታለን ዝርዝሩን እና እነዚህ ሁሉ ተደምሮ ነው የዋጋ ግሽበቱ ወደ ኑሮ ውድነት የገባው። ደግነቱ እንግዲህ ምንድነው የዋጋውን ግሽበት ያክል ባይደጉምም ብዙ አሰሪ መንግስትም ሌሎች አሰሪ ተቋማትም ደሞዝ ማሻሻ በማድረግ ትልቅ በተለይ በደሞዝ የሚተዳደር ሰው መቋቋም በተወሰነ መቋቋም እንዲችል እገዛ ተደርጓል። ለኔ እሱ ብቻ በቂ አይደለም ነው በተለያየ ጊዜ በተለያየ ሚዲያ ተናገረ ነበረው። በዋናነት እንግዲህ ደሞዝተኛ በተለይ መንግስት ሰራተኛ ወይም ድርጅት ሰራተኞች የቤት ጉዳይ ነው እና የሚያስቸግራቸው ቤት እንዲኖራቸው ማስቻለው ነው እና አሁን ባንኮች በርግጥ ያደርጋሉ። በርግጥ ሁሉም አይደለም። ለሰራተኞቻቸው በተበጣጠነ ብድር ሰርቶ ቤት እንዲኖራቸው ያደርጋል። መንግስት ድሮ ያደርግ ነበረ፣ እሱ ቆሟል። በርግጥ አሁን በኮንዶሚኒየም በኩል ኮንዶሚኒየም መንግስት ነው ሰርቶ የሚያቀርበው። ብዙ ሰው በርግጥ የቤት ባለቤት ሆኗል፣ ተጠቃሚ ሆኗል። ግን እሱ በጣም ራሱ ኮምፕሌክስ ሆነ ችግር ነበረው። ማን ነው ኮንዶሚኒየም አብዛኛውን የወሰደ? ለምንድን ነው አሁን ዋጋ አስወደዱት? የራሱን የቻለ መድረክ ነው። እሱ በሌላ መድረክ ብናወራ ይሻላል። በዝርዝር የተለያዩ የተጠኑ ጥናቶችም ስላሉ ሁኔታው እንዴት እንደተወሳሰበ ከፊሉ ቅድም ካልኩት የጦርነቱም አካል ነው የሆነው በነገራችን ላይ እና ይሄ አለ። ግን እንግዲህ አሁን ዋን ላይ ብናይ ምንድነው በርግጥ ኢኮኖሚው እያደገ ነው፣ ምንም ጥያቄ የለውም። በተለያየ ተቋም የተረጋገጠ ለማየትም የምንመሰክርም አለ። በጥቃቅን ነገር ማንሳት እንችላለን። ግን የዋጋ ግሽበት የኢኮኖሚ ስብራት ሆኗል። የዋጋ ግሽበቱ ደግሞ ኑሮ ውድነትን አስከትሏል። አሁን እነዚህ ዋጋ ውድነት እነዚህ ትልልቅ ፕሮጀክቶች እንግዲህ በርግጥ መቀነስ ጀምሯል። ለምሳሌ የዋጋ ግሽበት ቀንሷል፣ በጣም ቀንሷል በምናውቀው ነገር። ለምሳሌ እንግዲህ በዋናነት የምግብ ፍጆታ ነውና ብዙ የሚፈጀው እንግዲህ በምግብ ደግሞ እንግዲህ ከተሜ ላይ ጤፍ ነው እንደ እንጀራ በዋናነት የምንበላው። የጤፍ ዋጋ አምና ከካቻምና አምና አልጨምርም፣ ከአምና ዘንድሮ አልጨምርም። ቱ ቢ ፍራንክ አምና መስከረም ላይ የነበረው ጤፍ ዋጋና ዘንድሮ ጤፍ ዋጋ የጨመረ ነገር የለም። ካቻምናም እንደዛው። ይሄና ሌሎችንም እንግዲህ የምግብ ሰብሎች በገባ ላይ በቆሎም ስንዴም የተሻለ አቅርቦት በመኖሩ መንግስት እዛ ላይ ብዙ ትኩረት በማድረግ የሰብል ምርት ኢትዮጵያ ውስጥ በከፍተኛ እንደመረት ተችሏል። የሚያሳያ ዴታ ከ136 አካባቢ ነው ፐርሰንት ኢትዮጵያ የምታመርተው ማለት ኢትዮጵያ ከሚያስፈልጋት 136% ነው የምታመርተው ማለት 36% ትርፍ አምርታለች እንደማለት ነው። ለዛም ነው ተወሰነ ነገር በርግጥ እንትን ለራ የተለየ መልእክት ማስተላለፍ ቢሆንም በስዴ ትንሽም በሆነ ኤክስፖርት ማድረግ የተጀመረው በርግጥ ራሱ መልእክት አለው፣ ሌላ መልእክት አለው። እሱ በጎን ስንዴ ኤክስፖርት ሲደረግ ትልቁ ነገር የነዚህን ዋጋን ያረጋጋሉ የሚል ተስፋ አለን። ተስፋ ብቻ ሳይሆን ሌላ ሀገርም የተከሰተ ነው። ለምሳሌ የእርሻ ምርት ላይ ትኩረት በማድረጉ የሰብል ምርት አድጓል። ያ በማደጉ ለምግብነት አገልግሎት የምንገዛቸው ሰብሎች ሲዝናል ካልሆኑ በስተቀር እነዚህ ሲዝናል ማለት ወቅታዊ ነገሮች የሚያስቸግሩ አሉ። ለምሳሌ አትክልትና ፍራፍሬ ወቅታዊ ነው፣ ገሰሽ ማጠራቀም አትችይም። እንትኑን እሱ የሚያሳየን ሌላ ነገር አለ። ግን እንደየወቅቱ ነው። ወቅቱ በጣም የሚመረትበት ጊዜ ይረክሳል፣ እጥረት ማጠር ሲጀምር እንደገና ይወደዳል እና ያለ ግን አጠቃላይ የምግብ ዋጋ ተረጋግቷል። በዋናነት ለኔ መንግስት ትኩረት ሰጥቶ የበጋ ስንዴ ማምረት፣ መስኖ ልማትን በማስፋፋት ከዛ ጋር መንጻር
ከበጋት እንደ መንጻር ሌሎች አትክልትና ፍራፍሬም የተወሰነ ነገር በሚደረገው የመስኖ ልማት እንዲለሙ በማድረግ ዋጋ እያረጋጋ ነው። አይ ቲንክ እሱ አንድ ነገር ነው ሻልማት ትኩረት ማድረግ። ሌሎች ግን እነዚህ ትልልቃውን ፕሮጀክቶች በኤነርጂ ምን ያልኩት ነገር የኢንዱስትሪ ምርት ኢንቨስተሮች ይስባል። ብዙ ኢንቨስተሮች ከመጡ ብዙ ኢንዱስትሪ ተለያየ ኢንዱስትሪ ይከፍታሉ። እነሱ ምርቱ ይጨምራል። ያ ምርቱ ሲጨምር አቅርቦቱ ይጨምራል። ገባ ላይ አቅርቦቱ ሲጨምር የኢንዱስትሪ ምርትም ዋጋው እየተረጋጋ ይሄዳል ማለት ነው በአገር ላይ። ስለዚህ ያ የዋጋ ተረጋጋና ዜጋው ባለው አቅም የፈለገውን ነገር በፈለገው መጠን ማግኘት ገባ ላይ የኑሮ ሁኔታን የሚያሻሽል ይሆናል። እንግዲህ ሌላው አሁን ከትልቅ ፕሮጀክቶች ተብሎ ከታሰቡት እንግዲህ ወደ ኋላ እንመጣበት እንደሆነ አላውቅም። አሁን ለምሳሌ የቤት ልማት ነው። ወደ 1.5 ሚሊዮን ቤቶች ይሰራሉ ተብሏል። ብዙ ሀገሮች የቤት ልማት እንደዚህ ይሰራሉ ለዜጎቻቸው። ታይላንድ እንደዛ ትሰራለች። አሁን ቅርብ ጊዜ ፕላን አለ። ቪየትናም እንደዛ ትሰራለች። ፊሊፒን ደግሞ በጣም በብዛት ትሰራለች ለዜጎቿ። አሁን እንደውም ፊሊፒንስ ቅርብ ጊዜ ያየሁት ፕላን በአመት 1.2 ሚሊዮን ቤት ለዜጋ ማቅረብ ነው በተለያየ መንገድ እና የቤት ልማት ቅድም ያልኩት ትልቁ ችግር ስለሆነ የብዙ ሰዎችን የቤት ፍላጎት ነው ከፈታ በተለይ እንግዲህ ተቀጣሪውን በደሞዝተኛውን ህዝብ እና ለአነስተኛ ገቢ ያላቸውን ህዝብ በጣም ትልቅ የህይወት ለውጥ አለው። አንድም ብዙ ሰው በተለይ ተከራይቶ የሚኖር እኔም ድሮ ተከራይቶ የሚኖርበት ጊዜ አከራይ ዛሬ ተቆጣ ወይ ነገ ተቆጣ ወይ ነው ጨመረ ሲባል ከየት አመጣለሁ የሚል ያስጨንቃል። አሁንም የሆነ 2 ዓመት ቢባልም 2 ዓመት ሲሞላ 2 ዓመት አጭር ጊዜ ነው። እንደገና ጭንቀት ውስጥ ይገባል ያ ሰውና ያ በቂ አቅርቦት ካለ ብዙ ሰው የራሱ ቤት ካለው አከራዮች ለሌላ ከተለያየ መንገድ እሱ ይቀጥላል። ቤት መከራየት አይቆምምና የዲሞግራፊክ ዳይናሚክስ መቀጠሉት ካልቀረ ድረስ እና ትልቅ የኑሮ ለውጥ ያመጣል የቤት ልማት የተባለው። ስለዚህ ያ ሁሉ ዋናው ነገር እንግዲህ አጠቃላይ ምንድን ነው የምናየው ኢንዱስትሪ ላይ እርሻ ላይ ትኩረት በመደረጉ የምግብ ሰብልና የዋጋን ማረጋጋት፣ ኢንዱስትሪ ላይ የሚደረገው ኢነርጂውን ለኢንዱስትሪ ግብዓት እንደሆነ ማድረጉ ኢንዱስትሪ ልማት ይስፋፋል። በቂ የተለያዩ ምርቶች ይገኛሉ። እንግዲህ የሚገኙት ምርቶች አሁን ኢትዮጵያ ውስጥ ሴራሚክስ መመረት ተጀምሯል። ምሳሌ ሴራሚክስን ከቀጠለ እነዚህ ሌሎችም ከገቡበት በአጭር ጊዜ ውስጥ ከውጭ ኢምፖርት ማድረግ እናቆማለን። አገር ውስጥ ሆኖ ደግሞ ዋጋው ይቀንሳል። ምንም ጥያቄ የለውም። ሴራሚክስ በጣም ክብደቱም ስላለው ማጓጓዣው ራሱ ብዙ ሚሊዮን ብር ይፈጃል። አንድ ኮንቴነር ነው ወይ 2 3 5 ኮንቴነር ከቻይና ወይንም ከፓኪስታን አጓጉዘን ለማምጣት እና ስለዚህ ብዙ ነገሮችን ነው የሚቀይረውና የሰውም ብዙ ሰውም ስራ አጥም ስራ እድል ያገኛል እና ዝም ብሎ ሸቀጥ ማዞር እዛችሁ ጉሊት እዛችሁ ኪዮስክ እዛ ብቻ ሳይሆን የሚሆነው ሰው ወደ ኢንዱስትሪ ልማት ይገባል። የኢንዱስትሪ ምርት ስትረፈረፍ ሰው ፍላጎትን ያጣጣመ ይሆናል። የቤቱ እንደዛ ነው ቅድም እንዳልኩት ነው። ስለዚህ ይሄ ሁሉ አንድ ላይ በምናይበት ጊዜ የዜጋ ኢትዮጵያን ዜጋ የኑሮ ሁኔታ ከኑሮ ውድነት የሚያላቅቅ ወደ ሌሎች ያደጉ ሀገሮች እንደሚኖሩት ዘና ብሎ የሚኖርበት ዘመን ይመጣል የሚል ተስፋ አለኝ። በእርግጥ የትም ዓለም ላይ የተወሰነ በነዳጅ የበለጸጉ ሀገሮች ካልሆነ በስተቀር ዜጋው አገሪቷ ብታድግም የዜጋን የልፋትም ብዙ አይቀንስም። አሜሪካ ነገር ነው አውሮፓ ሰው 2-3 ቦታ ነው የሚሰራው። በቃ መልፋት ያለ ነው። በቃ ሰው ልጅ የተፈጠረው ለዛ ሊሆን ይችላል እና ልፋቱ ይቀጥላል። ግን አትሊስት የሚፈልገውን በልቶ የሚፈልገውን ለብሶ የሚፈልገውን ቤት ነው ሞደስት ቤት ማለት ምንድነው ለኑሮ ምቹ የሆነ ቤት ውስጥ ገብቶ ወጥቶ መኖር እንደሚጀምር እንግዲህ ከከተሞች ገጠርም ተጀምሯል። እንግዲህ የገጠር ኮሪደር ልማት በቅርቡ ተጀምሯልና ያላ ይሄዳል የሚል አመለካከት አለ።
አዎ እሰማለሁ እኔም ያን የሚሉ አሉ። ግን ያንን አይ ቲንክ የሚሉት አንደኛው ለሀገራቸው በጎ አስተሳሰብ የሌላቸው ናቸው። ሌሎቹ ደግሞ በጎ ሀሳብ ኖሯቸው ፔሲሚስት የምንላቸው ሰዎች ናቸው። ፔሲሚስት ማለት በቃ ሁሉን ነገር እንደ ችግር ብቻ ቀድሞ የሚታየው መፍትሄ ሳይሆን ናቸው እና አዶ ነው ለእኔ ለኦፕቲሚስቱ ብዙ ከባድ አይደለም። አንደኛው ነገር መንግስት እየተከደበት ያለውን ነገር ካየ ነው አሁን በፐብሊክ ፕራይቬት በጆይንት ቬንቸር አካሄድ ነው። ለምሳሌ ማዳበሪያ ፋብሪካውን እሱን አይነት ለምሳሌ እኔ ድሮ በጠቅላይ ሚኒስትር መለስ ዜናዊ የነበረ ጊዜ ገበሬን ምርታማ በቅስቀሳ ብቻ አታደርገውም፣ በማዳበሪያ አቅርቦት፣ በማሽነሪ አቅርቦት፣ በመስኖ ልማት አቅርቦት ማሻሻል አለበት። ማዳበሪያ ፋብሪካ ለጊዜው በኢትዮጵያ ውስጥ አሁን ወደው ማድረስ ባይቻልም ሰብሲዳይዝ ይደረግ ማለት ድጎማ ይደረግ፣ ገበሬው እንደ ልቡ ተጠቅሞ ለሸማቹም ለራሱም ለሸማቹም ለኢንዱስትሪው ግብዓት እንዲያቀርብ። ወደፊት ደግሞ እኔ እንደንዱም ያልኩት የፓርቲ ንብረቶች አሉ። ለምሳሌ የህወሓት ንብረት የሆነው እፍርት አለ። የብአዴን ንብረት የሆነው ጥረት የሚባል ተቋም አለ። ብዙ ኢንተርፕራይዞቹን ከስሩ የያዘ በኦሮሚያም በኦህዴድ ስር የነበረ ዲንሾ ተብሎ የተለያዩ ነው። ዲንሾና ቱምሳ ተብሎ ስማቸው በየጊዜ ቢቀያየርም የተለያዩ ድርጅቶች አሉ። እነዚህ ድርጅቶች ተሰብስበው እባክህን ኢንቨስት ያድርጉ ማዳበሪያ ላይ ቢያንስ አንዱ ድርጅት ቢገባበት ነው በቶሎ ላይ ምረት ላይ ነው ላተርፍ ይችላል የሚባለውን ነገር እንትን ያደርጋል የሚል አንስቼ ነበር ትልቅ ስብሰባ ላይ እና የማዳበሪያን ዋጋ በተሻለ ዋጋ ለገበሬ ማቅረብ ወሳኝ ነው ብዙ ነገር የምላንት ብዬ ነበርና አሁን መንግስት አሁን የተደበት የመንግስት ልማት ድርጅቶችን ኢትዮጵያን ኢንቨስትመንት ሆልዲንግ በሚል አሰባስቦ አየር መንገድ፣ ንግድ ባንክ፣ ኤልፓ፣ ቴሌም ያለበት ሆልዲንግ ተብሏል። ስለዚህ ከነሱ የሚገኘው ገቢን በጋራ አድርጎ ነው አሁን ከዳንጎቴ ጋር የተፈራረመው ለማዳበሪያ ፋብሪካ ኢትዮጵያ ኢንቨስትመንት ሆልዲንግ ነው። ስለዚህ እነዚህ ተቋሞች መንግስታዊ ልማት ድርጅቶች ናቸው። ብር ገቢ ያላቸው በዶላርም በብርም። ስለዚህ ማች ለማድረግ ችግር የለም። አሁን የመንግስት ከትሬጀሪ ባጀት ሳይሆን ትሬጀሪ ማለት ከገንዘብ ሚኒስቴር ባጀት ሳይሆን ከነዚህ ሆልዲንግ ባጀትና ገቢ ነው እንዲሆን የተደረገው። ይሄ በጣም የተሻለ ጠቃሚም ዘላቂነትም ያለው አካሄድ ነው የከደበት። ስለዚህ አንድ አለ። ሌላው የውጭ ምንዛሪን ለማግኘት መንግስት በተለያየ መንገድ እየጣረ ነው እንዳለው። ስለዚህ ነው አንድ ፍርጅ አይደለምና የኢኮኖሚክ ትኩረቱ 5 ፍርጅ በማድረግ የውጭ ገቢውን እያሳደገ ነው። ለመጀመሪያ ጊዜ ነው የኢትዮጵያ የውጭ ኤክስፖርት ወደ ውጭ የተላከ አገልግሎትና ቁሳቁስ 17-18 ሚሊዮን የደረሰው። አይ ቲንክ በሚቀጥለው ጊዜ ዴፊኒትሊ ወደ 20 ሚሊዮን ልንደርስ እንችላለን እና የተሻለም እየተከደበት ነው። ስለዚህ ያላትን ሀብት በመጠቀም ለምሳሌ ማዕድን እዚህ ሀገር የለም። ኮንሰምፕሽኑ ማለት ተጠቃሚነቱ በብዛት ወደ ውጭ ነው። ይሄ ቡና ልማትና ሌሎች የእርሻ ልማቶች ኤክስፖርት የሚደረጉትንም ትኩረት በማድረግ የስንዴ ምርት በመጨመር ከፊሉ ነው እዚሁ ሀገርም ተጠቃሚነቱ እንዲሰፋ ውጭም የተሻለ ገቢ እንዲያመጣ ታስቦ ስለሆነ መንግስት ኤክስፖርትን ለማሳደግ የሚሰራው ስራ ይህንን እንትን ለማድረግ ነው። ይህንን መወጣት እንዲችል አንዱ መንገድ። ስለዚህ መንግስት ኤክስፖርትን በማሳደግ የቱሪዝም ኤክስፖርት፣ የኮሞዲቲ ኤክስፖርት እና ሰርቪስ ኤክስፖርት በማሳደግ ገቢ እያገኘ ነው። ስለዚህ እነዚህን ገቢዎች በመጠቀም ነው ወደ እንትኑ የገባው ወደ ማልማቱ የገባው። ስለዚህ አገር በቀል የኢኮኖሚ ማሻሻያው ስታሰብ ይህ ሁሉ ታስቧል እና እንጂ እንዲሁ
ለማለት ብቻ የተባለ እንደው ለፕሮፓጋንዳ ብቻ የተደረገ ነገር የለም። ለፕሮፓጋንዳ እንዳልሆነ ለማለት ይኸው የህዳሴን ግድብ አይተናል። ህዝብን ማስተባብሮ መንግስትም ትኩረት በመስጠት ጨርሶ ስራ ላይ ውለዋል። የኮሸን ግድብ በቀደም አይተናል። 70% ደርሷል። በቅርብ ጊዜ ያልቃል። ስለዚህ ሌላውም ያልቃል ተጀምሮ የሚቆም ያለ አይመስለኝም። አሁን የአዲስ አበባን ማደስ ኮሪደርን ማልማት ስራ ትንሽ ብር የለም ይፈጀው፣ ግን ያውን በአጭር ጊዜ ነው ተሰርቶ ያለቀውና ግን ስለዚህ አይ ቲንክ ሚስኮንሴፕሽን ነው። እነዚህም ዘርፈ ብዙ የኢኮኖሚ እንቅስቃሴ ልማትን ነድፎ ስለዚህ እና ገቢ ምንጭን እንዴት እንደሚያሳድግ ምን ላይ ኢንቨስት ቢያደርግ ደግሞ ተጨማሪ እድገትና ለሀገሪቱ እድገትና ብልጽግና የተሻለ አስተዋጽኦ ማድረግ እንደሚችል አይ ቲንክ የተሻለ የታሰበበት ስለሆነ እኔ አስጨነቀው እንትኑ ባይኖር ኖሮ ለምሳሌ አሁን ላለፈው 4-5 ዓመት ወይ 3-4-5 ዓመት የውጭ ምንዛሬ እየወረደ ቢመጣ ነው ገቢ እየወረደ ቢመጣ ነው ከውጭ የውጭ ምንዛሬ ገቢ እየወረደ ቢመጣ ኖሮ ኢኮኖሚው አላድግ ብሎ እየቀጨጨ ቢሆን ኖሮ አይደለም 10 ነበረው እኮ 8 ደረሰ፣ ከ8 6 ደረሰ፣ ከ6 5 ደረሰ፣ እንደዚህ ያሽቆለቆለ ቢሆን ኖሮ በኢኮኖሚስት ቲዮሪ ራሽናሊ እቺ ሀገር ችግር ውስጥ ናት። ኢንቨስት አድርጋ ነው ለሀገሪቱ የተሻለ ልማት ማምጣት አትችልም፣ ወይንም የተነደፈችውን ፕሮጀክት መጨረስ አትችልም ያስብላል። ስለዚህም አጠቃላይ ስናየው መጀመሪያው መንግስት የገቢ ምንጩን በሚያሳድግበት መንገድ ተፈጥሯል። የውጭ ምንዛሪ ገቢ ማለት ነው። በዛ ላይ በጣም እየሄደበት ነው። ሁለተኛው ስራው በጆይንት ቬንቸር እንዲሰራ እያደረገ ነው። ያ የተሻለ መተጋገዝ ይመጣል። እንደሌላው ሙሉ በሙሉ ለውጭ መስጠት ያለመፈለጉ ለኔ ራሱ ትልቅ አድቫንቴጅ ነው እና በጆይንት ቬንቸር መሆኑ የጆይንት ቬንቸሩ የተወሰነ ዘመን በኋላ ሙሉ በሙሉ ኢትዮጵያ ላይ ብቻ ያራን አደርጋለሁ ማለት የምታስችለው እንዲል ይሰጣታል እና ያ በመሆኑ እና ይሄን አክል ያሰጋል ምን የለም። ለምሳሌ አሁን እንግዲህ ትልቁ ኤርፖርት ይገነባል እያልን ነው። ትልቁ ኤርፖርት አሁን ትልቁ የኢትዮጵያ ውጭ ምንዛሪ ማስገኛም ነው ኢትዮጵያ አየር መንገድ። ስለዚህ ከሚያገኘው ከራሱ ገንዘብ እና ወደዛም በመጨመር ሌሎችም ነው ብንገባበት ብናግዝ የሚሉ ተቋሞች አሉ። አሜሪካ ለምሳሌ በአሜሪካ በመንግስት ደረጃ ነው እኛ ከፈለገ ነው ኢትዮጵያ መንግስት ከፈለገ ለማገዝ ሬዲ ነን የተባለው። ስለዚህ አሁን ኢትዮጵያ ካለችበት እንቅስቃሴና እየተመነደገች ስለሆነ ብዙዎቹ በዚህ ጊዜ ኢትዮጵያ ጎን ቆሞ ኢትዮጵያ ውስጥ ኢንቨስት አድርጎ የእድገቷ ተጠቃሚ መሆን የፈለጉ ስለሆነ በገንዘብ እጥረት እነዚህ ፕሮጀክቶች ይቆማሉ የሚል ምንም ጥርጣሬ የለኝም። ምክንያቱም ምክንያታዊ አይደለም እነዚህ ለማለት የሚያስችል ምክንያት የለም። ኢትዮጵያ ኢንዱስትሪ አብዮቱን በከፍተኛ ፍጥነት እያቀጣጠለች ነው ያለችው። ሞር ሪሊ ኢንዱስትሪ ሪቮሉሽን የሚባለው ውስጥ ለመግባት በከፍተኛ እርምጃ እየሄደች ነው። ገብታለች አይደለም፣ እዛ ለመግባት ከፍተኛ እርምጃ እየሄደች ነው ብዬ ነው የማምነው እኔ። ምክንያቱም ትልቁ ነገር አልኩት ኢንዱስትሪ ቅድም እንዳነሳሁት ትልቁ ግባት የሚፈልገው 3 ነገር ነው። ከዛ ዋናነት ኤነርጂ ነው። ኢትዮጵያ እንደ ህዝብ ገበያ ነው፣ ትልቅ ገበያ ነው። ኢትዮጵያ 130 ሚሊዮን ህዝብ ትልቅ ገበያ ነው። የአፍሪካ ኮንቲኔንታል ፍሪ ትሬድ ፈራሚና ዋናም እንትነንና አሁን አሰራሩም ዝርዝር አሰራሩም ጸድቆ በዛም ማለት አህጉር አቀፍ የነፃ ንግድ ቀጠና ማለት ነው አፍሪካ ንግድ ቀጠና ውስጥ ኤክስፖርት ማድረግ ጀምራለች። ስለዚህ ያ ማለት ሰፊ ገበያ ኢትዮጵያ ምርት ያገኛል ማለት ነው አፍሪካ በሙሉ ላይ። ስለዚህ ገበያ አለ። የሰው ኃይል ደግሞ ብቁ አለ። በየአመቱ ከ2 ሚሊዮን ያላነሰ ሰው ከሃይ ስኩል ከዩኒቨርሲቲ እየወጣ ስራ ይፈላጊ ሆኖ ይገኛል። ይሄ
ለተለያየ ኢንዱስትሪ ላይ ለማሰማራት የተወሰነ መሞረድ ብቻ ይፈልጋል። ምክንያቱም የኛ ትምህርት ትልቅ ያለው ትንሽ ችግር ከክህሎት የበለጠ ወደ ቲዮሪ ያደላል። ቲቪቲዎችም አንድ ጅማ ላይ አንድ አነስተኛ መካከለኛ ኢንዱስትሪ ጥናት በማካሄድበት ጊዜ በ5 ከተሞች ነው ጥናት ያካሄድ ነው። አንዱ የትልቅ እንጨት መሰንጠቂያ ፋብሪካ ነገር አለው ሰው እያሉን ከእናንተ 3 ዓመት ስልጠና የእኛ 3 ወር ይበልጣል አሉ። እንዴ ምን ማለት ሆነው እንዴ ትምህርት ያስፈልግ? ያስፈልጋል። እናንተ ግን ዝም ብላችሁ በቃላት መንገር ነው። እኛ 3 ወር እዚህ ቁጭ አድርገን እንዴት እንደምሰራ ነው የምናሳየው። እና ብትደጋግፈን ብንሰራ እናንተ 3 ዓመት ቢቀር የቲዮሪ 1 ዓመት ቢሆን የኛም ደግሞ ወይ 6 ወር ነው ከኛ ጋር እንደተለጥኑ ስፖንሰር አድርጋችሁ ብታረጉ ውጤት ያመጣሉ አሉት። ስለዚህ ከዛ አንፃር ትንሽ መወረድ ይፈልጋል። የስኪል ክህሎት ላይ ኮንሴፕትን መያዝ አብዛኛው ኢትዮጵያዊ የተሻለ ነው። ክህሎት በባህልም በምንም ትልቅ ችግር ስላለው በቀላሉ ወደ ክህሎት ትና የእጅ ሙያ መስራት ስላለ መመረሩ ነው እንጂ በቂ ሰው አለ። እንግዲህ ሌላው በቂ ኤነርጂ እያመረትን ስለሆነ ዴፊኒትሊ አሁን የመጡ ነው። በሚቀጥሉት 2-3 ዓመታት ውስጥ በጣም ብዙ ኢንዱስትሪያሊስቶች ኢትዮጵያን ለመስመት መደረሻ ያረጋሉ። ስለዚህ በአጭር ጊዜ ውስጥ እኔ በ5 እና 10 ዓመት ጊዜ ውስጥ ኢትዮጵያ የአፍሪካ ኢንዱስትሪ ቁንጮ መባሏ አይቀርም የሚል ዝም ብሎ ህልም ሳይሆን ልክ ሊሆን የሚችል ሂደት ነው ብዬ ነው የማምነው። እሱ እንግዲህ መስፈርት አለው። በነገራችን ላይ መካከለኛ ገቢ ሲባል አንድ መስፈርት ብቻ አይደለም። ዋናው መስፈርት በእርግጥ የነፍስ ወከፍ ገቢ ነው በዶላር ያን እዛ ሀገር ዜጋ በዶላር ነፍስ ወከፍ ገቢው ተመዝኖ ወደ 1150 ነው 1250 ነው። የሎወር ሚድል ኢንካም ማለት ዝቅተኛ መካከለኛ ገቢ ያላቸው ሀገር ውስጥ ለመባል ይሄ ያለ። ሌላው የተለያየ ፋሲሊቲ አጠቃቀም ፐርካፕ ነፍስ ወከፍ የጤና አቅርቦት፣ ነፍስ ወከፍ የትምህርት አቅርቦት ሽፋን፣ የጤና ሽፋን ነፍስ ወከፍ እና ሌሎችም እንደዚህ የተወሰኑ 4 ነው 5 መስፈርቶች አሉት። እሱና አንድ ላይ እንትን ብለን ነው የምናየው። ከዛ አንጻር ስናይ ኢትዮጵያ ተቀርባለች። አልደረሰችም እንደታሰበው በህልሟ በተለያየ ምክንያት ግን ተቀርባለች። ለምሳሌ በዚህ ዓመት ከአምና ጀምሮ የኢትዮጵያ ነፍስ ወከፍ ገቢ $1000 በላይ ሆኗል። ያውም ይሄ እንግዲህ በኖሚናል በሚለው ምንል ነው እንግዲህ ኢኮኖሚ ሲለካ በእርግጥ በጣም ብዙ አስቸጋሪ ነገሮች አሉ። ኖሚናል ማለት አሁን ባለው ዋጋ ሁኔታ ማለት ነው። ከዛ ደግሞ የአትላስ ሜቶድ ወይ ፐርቼዚንግ ፓወር ፓሪቲ የሚባል አለካክ አለ። የሀገሬው ገንዘብ የሚገዛው መጠንን ከዚህ ዶላር እይታ ማለት ታይቶ የሚተነተን ማለት ነው። ፐርቼዚንግ ፓወር ፓሪቲ ይባላል። እና ለምሳሌ 1 ሊትር ውሃን አሜሪካ ነገር $1 ከሆነ ኢትዮጵያ ውስጥ $20 ከሆነ 20 ብር ከሆነ ስንት ሆነ ማለት ነው? $1 ዋጋው በእንትን ደረጃ በመግዛት አቅም ደረጃ 20 ብር ነው ማለት ነው። አሁን 100 ምናምን ብር ገብቷል። እንደዚህ ተብሎ የሚለካ ልኬት አለ። በዛ ልኬት ተደምሮ እንግዲህ ይሄ አንድ ዕቃ አይደለም፣ ምሳሌ ነው ያነሳሁት። ብዙ ዕቃዎች ተደምሮ ፐርቼዚንግ ፓወር ፓሪቲ ተብሎ በዛ ከሄደን ኢትዮጵያ ኦልሬዲ 400 ምናምን 4000 ምናምን ዶላር ደርሳለች በፐርቼዚንግ ፓወር ፓሪቲ። ግን እሱ እንግዲህ በኖሚናል አሁን ባለ በገበያ ሁኔታ በምተመነው ኢኮኖሚ ትመና ወደ $1000 ደርሳለች። እንግዲህ 1150 አልደረሰችም።
ነው 1250 ስለዚህ መቃረቧን ነው የሚያሳዩ ሌሎችም እንደዚሁ አሁን ለምሳሌ የውሃ አቅርቦት የመጸዳጃ አቅርቦት የጤና አቅርቦት የተቀረበ ነው እና ለኔ እንግዲህ በተለያየ ሁኔታ ተንገራገጨች አንድም ሁለተኛ ዘላቂ ያልሆነ የኢኮኖሚ ልማት ሂደት ውስጥ ስለነበርን እሱም ነው ያንገራገጨን ነገር አለ አሁን አይ ቲንክ በቀና መንገድ ላይ አለች ኢትዮጵያና አይ ቲንክ እሱ መካከለኛ የአነስተኛ መካከለኛ the lower middle income country የሚባለውን አይ ቲንክ ባጭር ጊዜ ውስጥ ደርሳለች አይ ቲንክ 2-3 ዓመትም በላይ ይፈጅባትም በየምን እምነት አለኝ አሁን ባለው ሁኔታ እንግዲህ ባህር በር በተለያየ ምክንያት ነው ለአንድ ነገር የሚያስፈልገው ዋናው ባህር በር ዓለም አቀፍ ንግድ የሚዘዋወረው ባህር ላይ ነው ዋናው የምትልኪው የምትገዢው የሚጓጓዘው በባህር ላይ ስለሆነ ነው በባህር ላይ ከሆነ ተጓጉዞ ከአንድ ሀገር ሌላ ሀገር ሄደው የባህር በር ለአንድ ሀገር ያስፈልጋል ማለት ነው በዋናነት ግን እንግዲህ ለባህር በሩ በማስር ነው ያ ባህር በር ያስፈልጋል እቃ መጥቶ በሆነ ባህር በር ላይ መራገፍ አለበት ከሆነ ባህር ላይ ተጭኖ መሄድ አለበት የማስር ነው የሚለው ነገር ስናይ ደግሞ ወዴት ያስከዳል ወደ ህልውና ያስከዳል ወደ ሶቨርኒቲ ወደ ሉዓላዊነት ኢሹ ያስከዳል ማለት ባህር በሩ ያንቺ ካልሆነ እንደ ልብሽ ማውጣት ማስገባት እንደ ልብስ ማስወጣት አትችም የምትፈልጊውን ነገር በሌላ ሰው ቁጥጥር ስር ይሆናል ማለት ነው ከዚህ በፊት እንደዛ ሆኖ ኢትዮጵያ ችግር ውስጥ ገብታለች በተለያየ ጊዜ በቅርቡ ጊዜም ያ ነገር ተፈጥሯል አንዴ ይሄንን በትነን ነው እንግዲህ ከለንግድ ነው ካለን ኢትዮጵያ በባህር በር በመኖሩ በማጣቷ ምንድነው ሉዝ አደረገችው ብለን ብናይ በተለያየ ሚዛን ላይ መስቀመጥ ማለት አለብን አንደኛው የኤክስፖርት እና የኢምፖርት ፍጥነት የዓለም አቀፍ አንክታድ የሚባለው ዩናይትድ ኔሽን ኮሚቴ ፎር ትሬድ ኤንድ ዴቨሎፕመንት የሚባለው ድርጅት የወጣው ጥናት ነው በስ ኤፊሺየንሲ ወይ ፍጥነት በ78% ባህር በር ካላቸው ሀገሮች ያነሰ ነው ያናክል ነው የኤፊሺየንሲ ልዩነት ባህር በር ያለው የሌለው ያናክል ሚሊኮንም የሚቀበሉ ሚሊኮን ለመላክ የሚቀበሉም ለመቀበል ይጓተትበታል ማለት ነው አንድ ወይ ሁለተኛ ባህር በር ብዙ ሎጂስቲክ ነገሮች አብሮት አሉት ወደቡን ማስተዳደር መጋዘኑን ኮልድ ቼንን ትራንስፖርት ሎጂስቲኩን ምናምኑን አብሮ አለው ስለዚህ ከነዚህ የራሷ ባህር በር ብኖራት ኢትዮጵያ ከነዚህ የምታገኘው ገቢ አለ ብዙ ያ ገቢ ያ ንግድ ደግሞ እንቅስቃሴው በሰው ነው የሚንቀሳቀሰው ብዙ ሺህ ሰው ስራ ዕድል ያገኛል ብዙ ሺህ ሰው ስራ ዕድል ያገኘ ማለት በዘሴም ታይም ብዙ በሚሊዮን ወር በቢሊዮን የሚቆጠር የግብር መንግስት ሰበስባል ማለት ነው ከፖርቱ ብቻ ሳይሆን ከሰራተኛው ራሱ የሚያገኘው ገቢ ትልቅ ይሆናል ሌላው ማልቲፕላየር ኢፌክት እንደለዋል ማለት ፖርቱን ለማስተዳደር የሚንቀሳቀሱን ሰራተኛ ምግብ የሚያቀርብ ሆቴል ሻይ ቤት ካፌ ብዙ ያስፈልጋል ስለዚህ እነዚህ ደግሞ በብዛት እዛ አካባቢ በመንቀሳቀሳቸው ኢኮኖሚው አካባቢው የተሻለ ኢኮኖሚ እንቅስቃሴ እንዲኖር ያደርጋሉ ገቢ ያገኛሉ ግብር ይገብራሉ ለመንግስት ያውሉ ተደምሮ በአመት ተጨማሪ ወይም በሺ የሚቆጠር ኪሎ ሜትር መንገድ ለመስራት በመቶ የሚቆጠር ትምህርት ቤቶችን ለመስራት ሆስፒታሎችን ለመብራት አብሉበታል አንድ መንገድ ስናይ ዋናው ጉዳይ ምንድነው እንግዲህ ዓለም አቀፍ ኢኮኖሚ ሲያድግ እንደ አገር የትም በዓለም ደረጃ አብዛኛው ንግድ ነው የሚሆነው ኢምፖርት የምናደርግና ኤክስፖርት የምናደርገው እየጨመረ ይመጣል አጠቃላይ እንግዲህ ያንደው ነገር ስናያለ ለምሳሌ አውሮፓ የኢኮኖሚያቸው ያንዳንዱ ሀገር በአማካይ
72 ወደ 75 ከመቶ ኤክስፖርት እና ኢምፖርት ነው። አሜሪካም እንደዛው ነው። የቻይናም አሁን 60 ወደ 70% ደርሷል። ሌሎች ሀገሮችም እንደዛው ነው እና የመካከለኛ ገቢ ያላቸው ከ50 እስከ 60 ከመቶ የኢምፖርት ኤክስፖርት ድምር ነው። ትሬድ ቱ ጂዲፒ ሬሽዮ የምንለው ማለት ነው። ማለት ንግድ ለአጠቃላይ ኢኮኖሚ ስናካፍለው ያን ያክል ፐርሰንት ንግድ ነው የሚሆነው ወይ የምትልኪው እና የምታስገቢው ተደምሮ። ስለዚህ የኢትዮጵያ ኢኮኖሚ እንግዲህ እያደገ ነው ብለናል። ቅድም አንስቻለሁ ይመስለኛል እና እያደገ ነው አሁን እያደገ ነው ብለናል። ይሄ እድገት አሁን ትልልቅ ፕሮጀክቶች ትልልቅ ኢንዱስትሪና ምናምኑን ለማሳብ የሚችል የኤነርጂ መመንጫ የኤሌክትሪክ ኃይል መመንጫ በመኖሩ በኢትዮጵያ በቅርብ ጊዜ በጣም ትመነደግና በ10 ዓመት ጊዜ ውስጥ በፈረንጆች 2035 አካባቢ ኢትዮጵያ ኢኮኖሚ 10-12 ዓመት ጊዜ ውስጥ $1 ትሪሊየን ይደርሳል በኖሚናል ራሱ። ምክንያቱም አሁን ኢኮኖሚክ ቡም ኢትዮጵያ ነው ለላነት በቃ ነው ትልቅ የጋለ ብረት ላይ ነው በውሃ ታሪገው ላይ እንደምንጭ አይነት ነገር ላይ ናት። አሁን በጣም እያጋለ ነው እንትኗ ኢኮኖሚ መሰረቷ። ስለዚህ 1 ትሪሊየን ከደረሰ በትንሹ 50 ከመቶ ኢምፖርት እና ኤክስፖርት ነው ካለን 500 ቢሊየን ዶላር ነው ማለት ነው ኢምፖርት እና ኤክስፖርት የምናደርገው። 500 ቢሊየን ዶላርን በሰው ፖርት ማስገባትና ማስወጣት ወይ ከሚገባው በላይ ወጪ ታወጫለሽ ወይ መጀመሪያውኑ ቅድም ባልኩት ሎጂስቲክ ኢንኤፊሺየንሲ ምክንያት መላካት ይችላል ማለት ነው። ስለዚህ ኢኮኖሚ እንደታሰበው እየተበነደገ ያለው ኢኮኖሚ መልሶ ሊቀጭጭ ይችላል። አንድ ሁለተኛ 500 ቢሊዮን አሁን ለፖርት ከ2 ቢሊዮን እስከ 3 ቢሊዮን እንደየአመቱ ነው የምንከፍለው። ያ ማለት ወደ 22-24 ቢሊዮን ያክል እቃ ገዝተን ልከን 4 26 ቢሊዮን ይደርሳል። ለዛን ያክል ያ ማለት ወደ 10% እንደማለት ነው የምንከፍለው። 10% ከከፈልሽ ማለት የ500 ቢሊዮኑ 10% 50 ቢሊዮን ነው። 50 ቢሊዮን የህዳሴ ግድብ አይነትን ስንት ነው የሚሰራው? 10 ይሰራል አይደል? 5 ቢሊዮን አካባቢ ነው በህዳሴ ግድብ 10 ይሰራል። አሁን ተሰራ ለተባለውን መዳበሪያ ፋብሪካ 10 በላይ ይሰራል። አሁን ይሰራል የምንለውን የቢሾፍቱ ጋር የሚሰራውን ኤርፖርት የሱን አይነት 5 ይሰራል በላይ ማለት ነው። እና ያን ነው ሉዝ የምናደርገው። ወይም ደግሞ እንግዲህ ሌላው የሀገሪቱ ዌልቢንግ ለማለት የዜጋው ተጠቃሚ የሚያደርግ የቤት ልማቱን ለማካሄድ 1.5 ሚሊዮን ቤት ብዙ ቢሊዮን ዶላር ይፈጃል። ስለዚህ የዛን ላይ የሚውለውን የገጠር ልማት ተጀመረው ገጠር ኮሪደር ብለን የጀመርነውን ሞዴል ልናስፋፋት የምንችለውን ገንዘብ እዛ እናጣለን ማለት ነው። ገቢውንም ያውን ቅድም ያልኩትን ፖርቱ በመኖሩ የምናገኘው ገቢ እናጣለን። ከኤክስፖርትና ኢምፖርት ተጨማሪ ሌላ ክሳራ ውስጥ እንገባለን። በድምሩ በጣም ትልቅ የኢኮኖሚክ ክሳራ ያጋጥማል። ኢኮኖሚውን ያቀጭጫል። በቃ ማደግ የሚገባውን ያክል እንዳያድግ ያደርጋል። እና እሱ ነው። ሌላው እንግዲህ ከህልውና አንጻር ስናየው አሁን እንግዲህ ማዳበሪያ እንኳን እንግዲህ እንደርሰን አሁን ከውጭ ነው የምናመጣው። ነዳጅ፣ ማዳበሪያ፣ የጦር መሳሪያ በከፊል ከውጭ ነው የምናመጣው። ሌላ ፖርት ማዳበሪያ ውስጥ የሆነ ኬሚካል አለ ተብያለሁ አላስገባም ብሎ 2 ወር 3 ወር ቢያቆይ የሚያስከትለው ንብጅ ኢትዮጵያ ውስጥ ያለው አብዛኛው ገበሬ ምንድነው የስራ ስርና አትክልት ስራ ስር የሚያመርቱ አካባቢዎች ካልሆነ በስተቀር ማዳበሪያ ተጠቅሞ ነው የሚያመርተው። ኦሮሚያም አማራ ማዳበሪያም ያውም አነሰኝ እያለ ያውም ደግሞ ዋጋ ሲወደድበት የሰሰተ ማዳበሪያ ቆየ ማለት እንግዲህ ለ2 ወር ለ3 ወር ሰኔ ያለፈ ነው። ምክንያቱም ከጥር በኋላ ነው ማስገባት የምንችለው። ሰኔ ካለፈ የኢትዮጵያ ምርት ቢያንስ በግማሽ ይቀንሳል። አሁን ካለበት ከግማሽ በታች ይወርዳል። ይሄ የእርሻ ምርምር ጥናት ያሳያል።
ማዳበሪያ የተጠቀመ ገበሬና ማዳበሪያ ሳይጠቀም በገበሬ ማሳ ላይ ሙከራ ተካሂዷል። በቅርብ ጊዜ ድሮን የእርሻ ምርምር በረኩ ጊዜ ብቻ አይደለም በቅርብ ጊዜም ተደርጓልና ያ ማለት ያሁን የኢትዮጵያ ምርት ቅድም ያነሳው ነው 135-36% ደርሷል አልኩት። ወዴት ይወርዳል ማለት ነው? የሚያስፈልጋትን 67% ብቻ አመረተች ማለት ነው። የሚያስፈልጋትን 67 አመረተች ማለት በሚሊዮን የሚቆጠር ሰው በቂ ምግብ አያገኝም ወይ ከውጭ እንገዛለን። በተለይ ደግሞ ከምንም በላይ ህፃናት ብያውን ያለው የምግብ እጥረት የመቀጨጭና የመቀንጨር ችግር እንደገና የተንሰራፋ ይሆናል። ብዙ ሰው በረሃብ ሊሞት ይችላል። ብዙ ህፃናት በምግብ እጥረት ይቀጭጫሉ ወይም ይቀነጭራሉ። ይሄ በጣም ደግሞ እንደገና ዘላቂ የሆነ የሀገር ጉዳት ያስከትላል እና ይሄ ቀላል አይደለም። ነዳጅም እንደዛው ለአንድ ወር ብከለከል የሚፈጠረውን ከውስጥ ምክንያቱም ከስር ነው እየገዛላለ ነው ካለን ገቢው ተቀማጭ ብዙ ስለሌለን በጦር መሳሪያ ማስገባት ቢያቅተን ማንም ተነስቶ ዛሬ ልውረራችሁ ልውጋችሁ ማለት መጣልና ኢትዮጵያ ህልውናዋን መጠበቅ አግረና የኢትዮጵያ ዳር ድንበር መከላከል ያቅተናል። ስለዚህ ያ ሁሉ አለበት የባህር በር የአንድ ነገር ብቻ አይደለም እና ይሄንን ዜጋ መረዳት መቻል አለበት ነው እና ይሄ ለምሳሌ ከባህር በር የሚገኘውን ገቢ ከባህር በር ወጪ እናደርግ የነበረውን ስናስቀር ለእያንዳንዱ ለቤት ልማት ለእርሻ ልማት ለተለያየ ነገር ስናውል ማለት እያንዳንዱ ዜጋ ኪስ ውስጥ ይገባል ማለት ነው። ለተጨማሪ ኤነርጂ ለማስፋፋት ብንጠቅም እያንዳንዱ ኪስ ውስጥ ይገባል። ስለዚህ የዛው ለመንግስት ወጪ መቀነስ ብቻ ሳይሆን ነገ እያንዳንዱ ኪስ ውስጥ እንደሚገባ ነገ የእያንዳንዱ ህልውና ላይ እንደሚመጣ አይ ቲንክ መረዳት መቻል አለብንና ለዛ ነው እኔ የተሻለ ግንዛቤ ሚዲያዎች መፍጠር አለባቸው ብለው ምን መቀረ ነገር የለም። ግን እዚህ ኢትዮጵያዊ በአብዛኛው ኢትዮጵያዊ ኦፕቲሚስት ነው። ኦፕቲሚስት ማለት ሁሉን ነገር በተስፋ የሚያይ ነው። በተስፋ ለምሳሌ የእንትን አንበሽ ከሆነ የአበሻ ጀብዱ መጽሐፍ ከዚህ ሲሄድ ወደ ጦርነቱ ወደ ጣሊያንን ጦርነት ለማስቆም የሁለተኛ ጦርነት ጊዜ ነው። ከፊሉ ያለ መሳሪያ ነው ሄደው የታባቱ በድንጋይም ሆነ በቀስም ሆነ በጦር ነው ጥልና ከጣሊያን ተቀብዬ ነው መዋጋበት ብሎ ያን ያክል ኦፕቲሚስት ነው የኛ ሰው ማለት በተስፋ ብዙ ነገሮችን እችላለሁ እናደርጋለን ብሎ ያምናል። ያ መቀዝቀዝ የለበትም። በትንሽ የሚስ ኢንፎርሜሽን ማለት የተሳሳተ መረጃ በሚሰጡ ሰዎች የተሳሳተ ፕሮፓጋንዳ በሚነዙ ሰዎች ስልጣን ርቧቸው ያልተሳካላቸው ሰዎች በሚያወሩት ወሬ ህዝቡ መዘናጋት የለበትም። ኢትዮጵያ በትክክለኛ ጥናት ላይ የተመረኮዘ የፖሊሲ ማሻሻያ ነው የተደረገው። በዛ ላይ የተመረኮዘ ፕሮጀክቶች ናቸው እየተነደፉት እየተሰሩ ያሉት። ይሄ ለሀገር ይጠቅማል። መንግስትም ብቻ የሚያሳብጥ አይደለም። የመንግስትም ኪስ ነው። መንግስት ኪስ የተለየ ኪስ የለውም እኮ የሀገር ኪስ እኮ ነው የመንግስት ካዝና እንጂ የመንግስት አመራሮች ኪስ አይደለምና ስለዚህ ያን ኦፕቲሚስት ሆኖ የአድዋን ድል እንዳሸነፈ ኦፕቲሚስት ሆኖ ጣሊያንን ከዚህ ሀገር እንዳባረረ ያለ በቂ መሳሪያና እንትን በወነነት ኦፕቲሚስት መሆኑ ነው ማለት ተስፋ የማይቆርጥ ህዝብ በመሆኑ ነው። ሁልጊዜም የተሻለ ተስፋ የተሻለ ብርሃን የሚታየው ህዝብ ስለሆነ ነው። ስለዚህ ያ መንፈስ ዛሬም መቀጠል አለበት እና ነገ የተሻለ ህይወት እንደምንኖር እርግጠኛ ነኝ እና ሰው መጠራጠር የለበትም የምለውን መናገር እፈልጋለሁ።